መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 15 ዳዊትም በከተማው ላይ ለራሱ ቤቶችን ሠራ፣ ለእግዚአብሔርም ታቦት ስፍራ አዘጋጀ፣ ድንኳኑም ተከለለት። በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙም ያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም አለ። ዳዊትም ወዳዘጋጀለት ስፍራ የእግዚአብሔርን ታቦት ያመጣ ዘንድ እስራኤልን ሁሉ ወደ ኢየሩሳሌም ሰበሰበ። ዳዊትም የአሮንን ልጆችና ሌዋውያንን ሰበሰበ። ከቀዓት ልጆች አለቃው ኡርኤል፣ ወንድሞቹም 120፣ ከሜራሪ ልጆች አለቃው አሳያ፣ ወንድሞቹም 220፣ ከጌድሶን ልጆች አለቃው ኢዩኤል፣ ወንድሞቹም 130፣ ከኤልጻፋን ልጆች አለቃው ሸማያ፣ ወንድሞቹም 200፣ ከኬብሮን ልጆች አለቃው ኤሊኤል፣ ወንድሞቹም 80፣ ከዑዝኤል ልጆች አለቃው አሚናዳብ፣ ወንድሞቹም 112። ዳዊትም ካህናቱን ሳዶቅንና አብያታርን፣ ሌዋውያንንም ኡርኤልን፣ አሳያን፣ ኢዩኤልን፣ ሸማያን፣ ኤሊኤልን፣ አሚናዳብንም ጠርቶ እናንተ የሌዋውያን አባቶች ቤቶች አለቆች ናችሁ። ወዳዘጋጀሁለት ስፍራ የእስራኤልን አምላክ የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ። ቀድሞም አልተሸከማችሁምና እንደ ሥርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ አላቸው። የእስራኤልንም አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናቱና ሌዋውያኑ ተቀደሱ። ሙሴም እንዳዘዘ እንደ እግዚአብሔር ቃል የሌዋውያን ልጆች የእግዚአብሔርን ታቦት በትከሻቸው ላይ በመሎጊያዎች ተሸከሙ። ዳዊትም በዜማ ዕቃ በመሰንቆና በበገና በጸናጽልም እንዲያዜሙ ድምፃቸውንም በደስታ ከፍ እንዲያደርጉ መዘምራኑን ወንድሞቻቸውን ይሾሙ ዘንድ ለሌዋውያን አለቆች ተናገረ። ሌዋውያኑም የኢዩኤልን ልጅ ኤማንን ከወንድሞቹም የበራክያን ልጅ አሳፍን ከወንድሞቻቸውም ከሜራሪ ልጆች የቂሳን ልጅ ኤታንን ከእነርሱም ጋር በሁለተኛው ተራ የሆኑትን ወንድሞቻቸውን ዘካርያስን፣ ቤንን፣ ያዝኤልን፣ ሰሚራሞትን፣ ይሒኤልን፣ ዑኒን፣ ኤልያብን፣ በናያስን፣ መዕሤያን፣ መቲትያን፣ ኤሊፍሌሁን፣ ሚቅንያን፣ በረኞችንም ዖቤድኤዶምንና ይዒኤልን አቆሙ። መዘምራንም ኤማንና አሳፍ ኤታንም በናስ ጸናጽል ከፍ አድርገው ያሰሙ ነበር። ዘካርያስ፣ ዓዝኤል፣ ሰሚራሞት፣ ይሒኤል፣ ዑኒ፣ ኤልያብ፣ መዕሤያ፣ በናያስ በመሰንቆ ምሥጢር ነገር ያዜሙ ነበር። መቲትያ፣ ኤልፍሌሁ፣ ሚቅንያ፣ ዖቤድኤዶም፣ ይዒኤል፣ ዓዛዝያ 8 አውታር ባለው በገና ይዘምሩ ነበር። የሌዋውያኑም አለቃ ክናንያ በዜማ ላይ ተሾሞ ነበር። ብልሃተኛ ነበርና ዜማ ያስተምራቸው ነበር። በራክያና ሕልቃናም ለታቦቱ በረኞች ነበሩ። ካህናቱም ሰብንያ፣ ኢዮሳፍጥ፣ ናትናኤል፣ አማሳይ፣ ዘካርያስ፣ በናያስ፣ አልዓዛር በእግዚአብሔር ታቦት ፊት መለከት ይነፉ ነበር። ዖቤድኤዶምና ይሒያም ለታቦቱ በረኞች ነበሩ። ዳዊትም የእስራኤልም ሽማግሌዎች የሻለቆችም የእግዚአብሔርን የቃል ኪዳኑን ታቦት ከአቢዳራ ቤት በደስታ ያመጡ ዘንድ ሄዱ። የእግዚአብሔርንም ቃል ኪዳን ታቦት የተሸከሙትን ሌዋውያንን እግዚአብሔር በረዳቸው ጊዜ 7 በሬዎችና 7 አውራ በጎች ሰዉ። ዳዊትም ታቦቱንም የተሸከሙ ሌዋውያን ሁሉ መዘምራኑም የመዘምራኑም አለቃ ከናንያ የጥሩ በፍታ ቀሚስ ለብሰው ነበር። ዳዊትም የበፍታ ኤፉድ ነበረው። እንዲሁ እስራኤል ሁሉ ሆ እያሉ ቀንደ መለከትና እምቢልታ እየነፉ ጸናጽልና መሰንቆም በገናም እየመቱ የእግዚአብሔርን ቃል ኪዳን ታቦት አመጡ። የእግዚአብሔርም ቃል ኪዳን ታቦት ወደ ዳዊት ከተማ በደረሰ ጊዜ የሳኦል ልጅ ሚልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት ሲዘፍን ሲጫወትም አይታ በልቧ ናቀችው።